Shalom, shalom לכולנו. Assalamu alaikum. Salam, salam. Hola, ¿cómo estás? ኸይሪን እንደምን አላችሁልኝ? ደህና ናችሁ ወይ ወገኖች? ያ እንዴት ይዟችኋል? በትናንትናው ዕለት አንድ ሙስሊም ጠይቆት የነበረውን ዛሬም ደግሞ አቀርበዋለሁ፣ እሄድበታለሁ። ሰዎች እንዴት ነው ሁሉም ክርስቶስን አምኖት ከተቀበለ ኦርቶዶክስ ይሁን ካቶሊክ ይሁን ምን ይሁን ብቻ ክርስቶስ ኃጢአቱን ይሸከምለታል። ጴንጤ ይሁን ምን ይሆናል። ስለዚህ አንድ ሰው ተቀብሎ እንደፈለገው መኖር ይችላል። ኢየሱስ ክርስቶስን ከተቀበለ በኋላ በሕይወቱ እንደፈለገው ደስ የሚያሰኘውን እያደረገ ሊኖር ይችላል የሚል ነበር የአንድ ሙስሊም ጥያቄ። አንድ ሰው ጌታ ኢየሱስ ክርስቶስን ጌታውና መድኃኒቱ አርጎ ስለተቀበለ ያ ሰው በምንም አይነት ሁኔታ የሚያሰጋው ነገር የለም። ይድናል። እንዲያ ነው ወይ የክርስቲያን አስተምሮ ነው? እና በጣም ጥሩ ጥያቄ ነው ሆኖ ያገኘሁት። ብዙ ክርስቲያንም ደግሞ ጴንጤም ይሁን ሌሎችም ራሱ ካቶሊኩ፣ ኦርቶዶክሱ፣ ጴንጤው ሁሉም ክርስቶስን ስላወቅኩ እድናለሁ፣ ክርስቶስን ጌታዬ ነው ብዬ ስላመንኩ እድናለሁ፣ ምንም እንትን የሚያስፈልገኝ የለም ነው። ግን ጌታ እንዴት ነው የሚለው ምንድን ነው? ጌታ ኢየሱስ ክርስቶስን ስንቀበለው ከነ ሁለንተናው ነው የምንቀበለው። ሰላም ሰላም። ቲክቶክ ፕሊዝ፣ ዩቱብ ፕሊዝ ሰብስክራይብ ፕሊዝ። hit the button and subscribe. Thank you, TikTok, YouTube. So, ኢየሱስን ስትቀበል ከነ ሁለንተናው ነው መቀበል ያለብህ። ኢየሱስን አምናለሁ ብሎ የሚል ሰው ኢየሱስ የሚለውን ሊያደርግ እንጂ እንደራሱ ለራሳችሁ እንዲያውም ይላል ሙታችኋልና ይላል። የራሱ ምኞት፣ የራሱ ምናምን፣ የራሱ ጽድቅ፣ የራሱ መልካምነት፣ የራሱ ሁሉ ነገር ሙቷል። በክርስቶስ ተነስቶ ነው የሚኖረው አንድ ሰው። በክርስቶስ ተነስቶ የክርስቶስን እንትን ነው የሚኖረው እና እንዲህ ይለናል ጌታችን ሲያስተምር፣ በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጅ ሰፊ መንገዱም ትልቅ ነውና ወደ እርሱ የሚገቡ ብዙ ናቸው። ወደ ሕይወት የሚወስደው ደጅ የጠበበ መንገዱ የቀጠነ ነውና የሚያገኟትም ጥቂቶች ናቸው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ከፍሬያቸውም ታውቋቸዋላችሁ። ከሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል፣ ክፉ ዛፍ ሁሉ ክፉ ፍሬ ያደርጋል። ስለዚህ የጉዳዩ የፍሬ ጉዳይ ነው። ወደ ክርስቶስ ሲመጣ አንድ ሰው በክርስቶስ አምናለሁ ብሎ እንደፈለገው ሊፋንን አይችልም። በፍጹም የፍቃድ የለውም።
ክርስቶስን መስሎ ሊኖር ነው የተጠራው። ክርስቶስ ኢየሱስ ክርስቶስን መስሎ ሊኖር፣ በክርስቶስ ትምህርት ሊወጣ፣ በክርስቶስ ትምህርት ሊገባ፣ ጌታ ኢየሱስ ክርስቶስ አንተ አስተማሪዬ ነህ፣ አንተ ጌታዬ ነህ፣ መንፈስ ቅዱስን ልከህ ታስተምረኛለህ፣ በምታስተምረኝ ደግሞ እኖራለሁ ብሎ የተቀበለ እንጂ ዝም ብሎ ብዙ ሰው በጴንጤ ብዙ ስለነበርኩበት ልንገራችሁ፣ ስለነበርኩበት ብቻ ማለት ስላለሁበትም ብዙ ስላደግኩበት። እጅህን አንሳ። ኦኬ፣ እንዲህ በል። እሺ፣ እንዲህ በል። ጌታ ኦኬ፣ ድነሃል። አለቀ። ይሄ ውሸት ነው ያገኘሁት፣ ውሸት ነው። እኛ የሰዎችን ወደ ክርስቶስ እዛ በኋላ አንተ ከክርስቶስ ጋር እንትን በል። መዳኛ ይሄ ነው፣ መንገዱ ይሄ ነው፣ ክርስቶስ ይሄ ነው። ክርስቶስ ጋር ጨርስ ነው ማለት ያለብን። እኛ የሰውን መዳን አንወስንም። ወደ ክርስቶስ እናመለክታለን፣ እናሳያለን። ከዛ በኋላ ሂድ። ምክንያቱም ብዙ ያየሁትኝ እንደዛ ሆኖ ዝም ብሎ ከነ ኃጢአቱ ከነምኑ እንደፈለገው ይኖራል። ከዛ በኋላ ደግሞ ፓስተር ይሆናል፣ ምን ይሆናል። አሁን አሳያችኋለሁ። እንግሊዘኛ ምናምን ራሳቸው እንደዚህ። አሁን አንዲት የታወቀች ክርስትናን ጥላ ወጣች። እንዲሁ በጣም አሜሪካዊት ናት እና እንዴት ክርስቲያን ሆና የምትናገረው በጣም ነው የሚገርመው። እንዲህ አድርገን መንፈስ ቅዱስን ለመሞላት እኔን እየረዳችኝ፣ በለሳን ለመናገር እሷ እየረዳችኝ በይት ላይ ነበረ። እኔ ግን ማለት አልቻልኩም። ልሳን ልትናገር ሴትዮዋ እያስተማረቻት ልሳን። ይህ ሁሉ እንቅፋት የሆነ ውሸት ነው። የሰው ስራ ከሆነ ማዳን መለወጥ ምናምን የሰው ስራ ሆነ እኮ። የሰው ስራ ነው። የሰው ስራ እግዚአብሔር በሰው ስራ አይከብርም። በራሱ ስራ ነው፣ በልጁ ስራ ነው የሚከብረው። እግዚአብሔር የሚከብረው በልጁ ስራ ነው። እግዚአብሔር የሚከብረው በልጁ ማዳን ነው። እግዚአብሔር በቃ በልጁ ነው። ወደ እግዚአብሔር ከመጣሽ በልጁ ኢየሱስን መስሎ የሚኖር ኢየሱስን የሚከተል። ስለዚህ ይሄ ነው ይላል። ከፍሬያቸው ታውቃቸዋለህ። ከእሾህ ወይን ከኩርንችትስ በለስ ይለቀማልን? እንዲሁ መልካም ዛፍ ሁሉ መልካም ፍሬን ያደርጋል፣ ክፉም ዛፍ ሁሉ ክፉ ፍሬ ያደርጋል። መልካም ዛፍ ክፉ ፍሬ ማፍራት ወይም ክፉ ዛፍ መልካም ፍሬ ማፍራት አይቻለው። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ምን ማለቱ ነው ኢየሱስ? ኖ አምናሃል፣ እኔን አምነህ ተቀበል። ኖ ፍሬ ታፈራለህ፣ ኑሮውን ትኖሪያለሽ። የክርስቶስ ኑሮ ጌታ ኢየሱስ ክርስቶስ በከፈተልሽ መንገድ በዛ ትሄጃለሽ፣ ፍሬ ታፈሪያለሽ። አንዱ 30 አንዱ 60 አንዱ እጥፍ 100 እጥፍ ፍሬ ያፈራል። ፍሬ ነው የሚፈልገው። እስራኤል መጥቶ ፍሬ አጣባት አይደል? ያችን በለስ መጥቶ ምን አገባ የለባትም። ፍሬ የእስራኤል እንትን ናት፣ ታይፖሎጂ ናት። እስራኤልን ነው የሚያመለክተው። ያቺ ወይን በለስ ፍሬ የሌላት ቅጠል ብቻ። አሁንም ብዙ ቅጠል ሆኖ ይኖራል እና የክርስትና መሰረቱ ምንድን ነው? እስከ ራሱን ክዶ ክርስቶስን ለብሶ ክርስቶስን መስሎ የሚኖር ትውልድ ነው እግዚአብሔር የሚፈልግ። በቃ የሚድነው ምን አይነት ነው? በጌታ ስለዘመረ። እኔ እኮ በጣም በሚገርመኝ አንዳንዱ ስለዘመረ ልዩ ፌቨር ያገኘ ይመስለዋል፣ ልዩ ቦታ የሚሰጠው ነው። መላእክት እልፍ አላፍ መላእክት ነው እግዚአብሔር የሚዘምርለት። እልፍ አላክት መላእክት ነው።
ቀኑን ሁሉ ሱራፌል ክሩቤል በፊቱ እንትን ብሎ ቅዱስ 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 የሰራዊት ጌታ እያለ እዚህ ዝም ብለሽ ከዓለም የለቃቀምሽውና የሸቀጣችሁት መዝሙር የትም አያደርሳችሁ፣ አያደርስም። እግዚአብሔር የተፈራ ነው፣ የከበረ ነው። እግዚአብሔርን መስሎ መኖር ነው የሚፈለገው። እግዚአብሔር የሚፈልገው ያንን ነው። ስለዚህ ክፉ ፍሬ መልካም ፍሬ የማያፈራ ዛፍ ሁሉ ያ ማለት ዛፉን ሊቆርጥ አይመጣም እግዚአብሔር። እኛ ነን ዛፎች፣ የኤደን ዛፎች እኛ ነን። ያማረ ፍሬ ልናሳይ ይገባል። መንፈስ ቅዱስ በእኛ ውስጥ አድሮ መልካሙን ፍሬውን ሊያፈራ ይገባል። ክርስቶስን መስለን ልንኖር ይገባናል። አለበለዛ ግን የውርንጫ ልፋት ነው። ብዙ ሰው አይድንም። ልንገራችሁ፣ ብዙ ሰው አይድንም። ጥቂት ነው የሚድኑት። ለምንድን ነው ትሻገሪያለሽ ማትለኝ? ለምንድን ነው ሰንጥቀሽው ትሄጃለሽ ማትል? አይልም ቃሉ አይልም። ለምንድን ነው መንፈስ ቅዱስ ለአንቺ 10 ሚሊዮን ዶላር ሲመጣ እያሳየኝ ለምን አትለኝም? ቃሉ አይልም። ያ ቅዠት ነው። ጠንቋዮች ናቸው እነዛ፣ ነቢያት አይደሉም። ስለዚህ ጌታ የሚለው ይሄ ነው። ምክንያቱም ዝም ብሎ ለስላሳ የሆነ ነገር ነው የምንፈልገው፣ መልካም ፍሬ። ስለዚህ ከፍሬያቸው ታውቃቸው። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። 4 ነጥብ። ጌታ ሆይ ማለት አይደለም እኮ ተቀብያለሁ ጌታ ሆይ እንደዚህ ኖ የእግዚአብሔርን የሰማይ አባታችን የእግዚአብሔርን ፍቃድ የሚያደርግ ለተጠራበት መጠራት የሚኖር በጽድቅ በእውነት በቅድስና እግዚአብሔርን በመምሰል በአካባቢ ያሉትን ምስክር ሆኖ የሚኖር ትውልድ ነው እግዚአብሔር የሚፈልገው እንደዛ አይነት ትውልድ እንጂ እዚህ ምንጫጫ እንትን ላይ ምንጫጫ ምንድን ነው ቲክቶክ ላይ ምንጫጫ ትውልድ አያስፈልገውም። እግዚአብሔር አይፈልግም። በሩን ዘግቶ ተንበርክኮ መጽሐፍ ቅዱስን ከፍቶ አባቴ ሆይ አስተምረኝ፣ ጌታዬ ሆይ ዓይኖችን አብራልኝ፣ ጌታዬ ሆይ መገለጥ የቃልህን መገለጥ አንተን ወደ ማወቅ የሚያቀርበኝን ከእምነት ወደ እምነት ከኃይል ወደ ኃይል የሚያራምደኝን ሁሉ አድርግልኝ ብሎ የሚል ይሄ ነው እግዚአብሔር የሚፈልገው። ያት ፕሊዝ subscribe in YouTube channel. I want to grow my channel and please subscribe. እና በጣም ይቅርታ፣ እግዚአብሔር ይህንን ነው የሚፈልገው። እግዚአብሔር እንደዛ አይነቶችን ይፈልጋል። ስለዚህ ምን አለ? በሰማያት ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። ሰማሽ? በፍቃዱ ነው፣ በእግዚአብሔር ፍቃድ ነው የምትኖሪው። ከዳንሽ እውነተኛ ከዳናችሁ ብርሃን መሆን አለብን። ብርሃን መሆን ግዴታችን ነው። በጨለማ እየኖረ ዓለምን እየወደደ ዓለም ጋር ተጋብቶ ክርስቶስን መምሰል አይችልም። በሰማያት ያለውን የአባቴን ፍቃድ የሚያደርግ ሁሉ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ አይደለም። በዛን ቀን ብዙዎች
ጌታ ሆይ ጌታ ሆይ ምን ይላሉ? ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ እንዴ! ተው እንጂ ጌታ ሆይ ጌታ ሆይ ጌታ ሆይ ሎርድ 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 ያ ጌታ ሆይ ያ ነው ነው። ምን ይላል በዛን ቀን? ምን ይላሉ በዛን ቀን? በዛን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርነምን? በስምህ አጋንንት አላወጣምን? በስምህ ታምራት አላደረግንምን? ይሉኛል። በስምህ ይህን ሁሉ ስናደርግ የኖረው በስምህ አይደለምን? እንዴ ለአንተ ኑረንልህ እንዴት እንትን ትላለህ? እንዴት እንዴ! እኛ በማንም ስም እኮ እንትን አላልንም። በተክለ ሃይማኖት፣ በገብርኤል፣ በመልአክ፣ በሚካኤል ነው። በስምህ እኮ ነው ይህን ሁሉ ያደረግነው። በስምህ እኮ ነው አጋንንት ያወጣን። በስምህ እኮ ነው ድንቅና ታምራት ያደረግን። በስምህ ብዙዎች በዛን ጊዜ የዛን ጊዜም ምን አይነት ጊዜ ነው? በዛን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። እንዴት ሰይጣን እንደሸወዳቸው ታውቃላችሁ? ሰይጣንን ያወጡ መስሏቸው ሰይጣን ስራውን ሰራ። ምክንያቱም በሁለተኛ እንትን ላይ ምን ይላል መሰላችሁ? እንዴት ጠላትን አሸንፌዋለሁ ብሎ ስትል ሲሸውድህ በጣም ያሳዝናል። አያሳዝንም ወገኖች? በጣም ያሳዝናል። ቃሉን ካለ መስማት፣ ቃሉን ካለ መቀበል። ሁለተኛ ተሰሎንቄ ምዕራፍ 2 እነዚህ ናቸው። እነዚህ ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት የሰይጣን ታምራት ይሰጣቸዋል። በታምራት ሁሉና በምልክቶች ብዙ ምልክት ያሳያሉ። በሐሰተኞች ድንቆች ያሳያሉ፣ ግን አርቲፊሻል ነው። እውነተኛው ድንቅ ማለት ምንድን ነው? ኢየሱስ አንተን ሲያድንህ ነው። ለዘላለም ወደ ጥፋት ባህር ልትጣይ ስትይ ኢየሱስ መጥቶ መስቀል ላይ ተሰቅሎ ዋጋሽን ሲከፍ እዚህ የበለጠ ተአምር የለም፣ ድንቅ የለም። እዚህ የበለጠ የለም፣ ከዚህ የበለጠ የለም። ኢየሱስ ክርስቶስ ይህን ማድረጉ ነው። በቃ ከዚህ አሉ እኮ አይሁድ ምናምን ምልክት ነው። ዮናስ በባህር ውስጥ 3 ቀን 3 ሌሊት እንደነበረ እንዲሁ የሰው ልጅ እንዲሆን ይህ ነው። ድንቅን ነው ታምር አሳየን ሲሉት ይሄ ነው ታምሩ ሁሉ ትልቅ ይሄ ነው። ከታምሩ ሁሉ ትልቅ ይሄ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ ይህን ማድረጉ የእኛ ታምራችን ድንቃችን ይሄ ነው። ጌታ ነው። በቃ የጌታ ስራ ለእኛ የእሱ ፍቅር ለእኛ ድንቅና ታምር እኮ ነው። እንዴት ነው ጌታ ኢየሱስ እኔን የወደደኝ? እንዴት በምን መንገድ ነው ሊሞትልኝ? እንዴ እኔ ማን ነኝ? እኔ ኢትዮጵያዊ፣ እኔ ምንድን ነን? እኛ ማነን? የእግዚአብሔር ልጅ እኛን ፈልጎ የመጣ። እዚህ የበለጠ ምን ድንቅ ትፈልጊያለሽ? እዚህ የበለጠ ምን ታምር ትፈልግ? ግን ሰይጣን አታለላቸው። እንዴት አድርጎ? ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምር ሁሉና በምልክቶች በሐሰተኞች ድንቆች በአመፃም መታለል ሁሉ እንደ ሰይጣን አሰራር ነው። ዋው! ሰይጣን ሸወዳቸው። አሰራሩ የማን አሰራር ነው? ይህ ሁሉ ድንቅ ታምራት የምናየው
እዛ አዲስ አበባ ድንቅና ተአምራት አያደርጉም እንዴ? አያደርጉም? ቲቪ ጆሹዋ ድንቅና ተአምራት ሲያደርግ አልነበረም እንዴ? አያደርግም ወይ? ያ ግን በማን ነው? እውነትን ፍቅር አልተቀበሉም። ቃሉን አልወደዱም። የእግዚአብሔርን ቃል አልወደዱም። እግዚአብሔር አርጉ ያላቸውን ትተው አታድርጉ ያላቸው። ስለዚህ በድንቅ በታምራት ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ ፍርዱ የት አለ? ፍርዱ የት አለ? ፍርድን እንዲቀበሉ የት አለ ፍርዱ? ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸው። ዋው! ሐሰትን ያምኑ ዘንድ ምን እንዲሆኑ? እንዲፈረድባቸው። የት ነው የተፈረደባቸው? ይኸው ጌታ ሆይ ምን አሉ? በዛን ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንም? በስምህ ብዙ ታምራትን አላደረግንምን? ይሉኛል። እሱ ግን ምን አላቸው? ፍርዱ ምንድን ነው? ፍርዱ ምንድን ነው? ጌታ ምንድን ነው የሚለው? ፍርዱ ምንድን ነው? የዛን ጊዜ ከቶ አላወቃችሁም፣ ከጥንትም ከመጀመሪያም አላወቅኳችሁም። መጀመሪያም የውሸት ናችሁ። መጀመሪያም ግሪኩ እንደዛ ነው የሚለው። ከመጀመሪያው ኔቨር ኒው፣ ፈጽሞ አላወቅኳችሁ። ድሮ ዝም ብላችሁ ነው ራሳችሁ ሾማችሁ፣ ራሳችሁ እንትን አላችሁ፣ ለሰይጣን አሳልፋችሁ ሰጣችሁ። ስለዚህ ጠፋችሁ። ያ እናንተ አመፀኞች ከእኔ ራቁ ብዬ እመሰክርባቸዋለሁ። ስለዚህ መደምደሚያው ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባም ሰውን ይመስላል። ስለዚህ መደምደሚያው ማሰሪያው ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ የሰራ ልባምን ሰው ይመስላል። ዝናብ ወረደ፣ ጎርፍ መጣ፣ ንፋስም ነፈሰ፣ ያን ቤት መታው፣ አልወደቀም። በዓለት ላይ ተመሰረተ፣ በዓለት ላይም ስለተመሰረተ አልወደቀም። Hello. Thank you for joining TikTok, YouTube. Thank you. Please subscribe. Please, the button. Click the button. Thank you very much for joining me. I'm teaching the Bible. I am trying to, have more view, make famous my channel so that people can join and learn from the Word of God. Thank you. Anyway, I have also English channel which is called the Children of Light Ministry. You can also join me there. We can do it in English. We're going to learn a lot from the Word of God. Thank you very much. Thank you. So, በእንግሊዘኛ የሚናገሩ እዚህ ሲገባሉ። ስለዛ ነው ለነሱ እንትን ምላቸው። ስለዚህ መደምደሚያው ይህንን ቃሌን ሰምቶ የማያደርገው ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብ ወረደ፣ ጎርፍ መጣ፣ ንፋስም ነፈሰ፣ ያንም ቤት መታው፣ ወደቀ፣ አወዳደቁም ታላቅ ሆነ። አያችሁ፣ ይህ ነው የክርስቶስ አስተምሮት። ስለዚህ ጌታን አምነነው፣ ጌታን አክብረነው፣ ጌታን ፈርተነው እንደ ቃሉ የማንኖር ከሆነ ሁሉ ነገር የውርንጫ ልፋት ነው። ሁሉ ነገር ጴንጤ ስለሆንክ የትም የትም አትደርስም። ጴንጤ ስለሆንክ
አትደርስም። ይልቅስ ክርስቲያን ስለሆንክ እሱን ስለመሰልሽ ትደርሻለሽ። በሃይማኖት አይደለምና በእግዚአብሔር ልጅ በኢየሱስ ባለን ቦታ ነው። እርሱን ሰምተን በጎች ሁነን ድምፁን ተሱ ተምረን በጎቼ ድምፄን ይሰማሉ፣ ሰምተው የሚኖሩ እንደ ቃሉ የሚወጡ እንደ ቃሉ የሚገቡ የእግዚአብሔር ልጆች እነሱ ናቸው። ሰው ምን ይሁን ጌታ ያለውን ማድረግ እንደ ቃሌ ኖር ነው የሚለው። እንደ ቃሌ ሁልጊዜ ምንድነው? ስለ ቃሉ። ምክንያቱም እሱ ነዋ፣ መኖሪያችን እሱ ነው። የበረከት ሁሉ ምንጭ እሱ ነው። ጌታን መስለን ልንኖር የተጠራ ነው በቃሉ ነው። ለምንድን ሌላ ነገር አምጥተን ተረታት ነግረን ነው? አልነግርሽም። ሕይወትን እንድታገኝ የዘላለም ክብር በእግዚአብሔር ዘንድ የሚጠብቅሽን ዓይን ያላየው በሰው ልብ ያልታሰበ በጆሮ ያልተሰማ በእጅ ያልተዳሰሰ በአእምሮ ውስጥ ያልተቀረጸ እግዚአብሔርን ለሚወዱት ያዘጋጀላቸው ያን እንድትወርሽ ያን እንድትወርስ ያን እንድንወርስ ነው። ያን ነው። ስለዚህ እምነታችን ቀልድ አይደለም። እምነታችን ሕይወት ነው። እምነታችን መንገድ ነው። ክርስቶስን መስለን መኖር ግዴታችን ነው። ጌታን መስለን መኖር ግዴታችን ነው። ይሄ ነው ለዛሬ ያለኝ። እግዚአብሔር ይባርካችሁ። ጥያቄ ያለው? yes. Thank you. What country? I am from Ethiopia. I'm originally from Ethiopia, but I live in the United States of America. So that's why I teach in Amharic. I teach in Español. Habla español también. Gracias a Dios. And I teach in Amharic, Ethiopian language. The Bible. I have a passion for the Word of God to teach people. Please read your Bible, get your phone, download it, the King James Version or the New King James Version, and read it. Okay? That is where you meet God. And God loves you. Jesus loves you. No man has greater love than this, that a man lay down his life for his friends, says in Jesus in the Gospel of John, chapter 15, verse 13. Remember that verse. Let it stick into your brain, okay? Because that is how Jesus, that tells you how Jesus loves you. ይቅርታ መሀል ላይ እንግሊዘኛውን መጥቼ ድንብር ብሩን አወጣዋለሁ። ለምንድን ነው? ምክንያቱም እነዚህም ደግሞ ጥያቄ አላቸዋል። በአጋጣሚ ከተገኘ አንድ ነፍስ ወደ ጌታ አንድ ነፍስ ጌታን የሚወድ So God bless you. Amen. And you too. May the Lord richly bless you and guide you to his word and show you the Lord Jesus Christ, who loves you above anyone, above anything else. Thank you. And እግዚአብሔር ይባርካችሁ ወገኖቼ። በርቱ፣ ጠንክሩ። እንቀጥላለን። ጥያቄ ካላችሁ ጥያቄያችሁን ላኩ። አንዳንዶቻችሁ ይሄ ትምህርት አይጣፍጣችሁም፣ ግን ግድ የላችሁም። ዝም ብላችሁ ስሙት። ዝም ብላችሁ መጽሐፋችሁን አንስታችሁ ተከተሉ፣ ስሙ። ዛሬ በጣም አደገኛ ሁኔታ ላይ ነው ያለነው ክርስቲያኖች። ለዚህ አስፈላጊ የሆነው ምንድን ነው? ማስጠንቀቅ ነው። እህት ወንድሙን የማያስጠነቅቅ ሰው ወዮለት። ስለዚህ ያነ ነው። ጌታ እግዚአብሔር አብዝቶ ይባርካችሁ። በሌላ ፕሮግራም እስክንገናኝ ድረስ ጌታ በነገር ሁሉ ከእናንተ ጋር ይሁን። ደህና ሁኑልኝ ባይ